ፀጉርን ለማሳደግ ለማፋፋት፣ እንደዚሁም ፀጉራችሁን ለሚነቃቀል በሙቀት ምክንያት ፎረፎር ለሚያስቸግራችሁ በጣም መፍትሄ ነው። ይህንን ውህድ ታዲያ ስትጠቀሙ መጨረሻ ላይ አትታጠቡም። እንደዚሁም ደግሞ ፀጉራችሁ እየደረቀ ላስቸገራችሁ አሪፍ መፍትሄ ያለ እየሰራው አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ ያደረጋችሁ እስከ መጨረሻው መከታተል ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ። ፀጉራችሁን በፍጥነት ማሳደግ የምትፈልጉ እንደዚሁም ደግሞ ፎረፎር እንዳይዛችሁ ለሽበት መሸፈኛም ይሆናል። ላይክ በማድረግ ጀምሮ እስከ መጨረሻው ድረስ አብራችሁ የተከታተሉ ትወዱታላችሁ። እያንዳንዱ ጥቅሙን እነግራችኋለሁ። እዚህ ጋር ያደረጉት አንድ የሾርባ ማንኪያ ሮዝመሪን ነው። ሮዝመሪን ለፈጣን ፀጉር እድገት እንደዚሁም ደግሞ ለፀጉር መፋፋት፣ ለሳሳ ፀጉር እጅግ በጣም መፍትሄ ነው። ሩዝ፣ ጥቁር አዝሙድ ተጠቅሜያለሁ። ጥቁር አዝሙድ አንቲኦክሲዳንት ነው ለፎረፎር እንደዚሁም ራስ ምታት ላለባችሁ፣ ቅርንፉድ ደግሞ ፎረፎርም ለሚያስቸግራችሁ ለፈጣን ፀጉር እድገት፣ እንደዚሁም አብሽ ተጠቅሜያለሁ። ለአብሹ ሽታ አስረዳችኋለሁ። አብሽም እጅግ በጣም አሪፍ ነው፣ ለፎረፎርም ቆንጆ ነው። ሌላው ደግሞ የማናቃት ቅጠል ዓለሙን ሁሉ የሞላችው በዓለም ዙሪያ በቀላሉ የምትገኘው የናና ቅጠል ለፎረፎር መድኃኒት እንደሆነች ታውቃላችሁ። በጣም ይገርማችኋል። እነዚህን 5 ግብአቶች ብቻ ተጠቅመን ፀጉራችንን ማሳደግ እንደዚሁም ደግሞ ማፋፋት፣ ከፊት የሸሸ ፀጉራችንን ማብዛት እንችላለን። ውሃውን የምትሰሩት ለሳምንት ስለሆነ በደንብ እናጥበዋለን። የምትቀቡት በንጹህ ፀጉራችሁ ላይ ነው። ፀጉራችሁ ላይ ከተቀባችሁ በኋላ የምትተዉት ነው። መታጠብ የለባችሁም። አቧራ ምናምን ካለ ይህንን አጥበን እናስወግዳለን ማለት ነው። ናናውን እኔ ቀድሜ አጥቤዋለሁ፣ ግን ያው አብሬ ያው ለእናንተ እንድትረዱ በምትረዱት መልኩ ቀለል እንዲላችሁ ለዛ አብሬ አጥቤዋለሁ ሁሉንም ማለት ነው። እና በጣም አሪፍ ነው። እንደ ቀላል ነገር አትዩት ማለት ነው። እንደዚሁም ጥቁር አዝሙድ ብዙ ጊዜ ለሽበት መሸፈኛ ያገለግላል። ቅርንፉድም እንደዛው ማለት ነው። ወይም ሚስማር፣ ክሎብስ እና ያው ሀብስ ሳውዳ ይባላል በአረበኛ፣ ወይም ደግሞ ብላክ ሲድ ብላችሁ መጠቀም ትችላላችሁ ማለት ነው። ሌላው ለፎረፎር ጠይቃችሁኛል። ለፎረፎር በነገራችን ላይ ሁሉም ይሆናሉ፣ አስረዳችኋለሁ። ከዛ የፈላ ውሃን የምናደርግበት አናፈላም፣ እንዴት እንደምናዘጋጀው ነግራችኋለሁ። የፈላ ውሃ ስታረጉበት ያው ጥቅሞቹ ተነው እንዳይወጡ የሁሉም ንጥረ ነገሮች እንዲቆዩ ይሆናል ማለት ነው። ያው በቶሎ አይሆናችሁም፣ አሳድራችሁ ነው የምትጠቀሙት ማለት ነው። ለዛ እንደዚህ አድርጌዋለሁ። በቀጣይ እዚህ ጋር 6ኛ ግብአት ካላችሁ ዝንጅብል ተጠቀሙ። ዝንጅብል ለፈጣን ፀጉር እድገት እንደዚሁም ደግሞ ለፎረፎርም እጅግ በጣም አሪፍ ነው። እኔ ሁል ጊዜ ሎሚ እጠቀማለሁ። ዛሬ ግን አላደርግም፣ ምክንያቱም ፀጉሬን ልታጠብ ስል ነው ሎሚ የምጠቀመው እና እሱም ራሱ በጣም አሪፍ ነው። እንዴት ሎሚ ለፀጉርሽ ትጠቀሚያለሽ ትሉኛላችሁ ብዙ ጊዜ ማለት ነው። ሎሚ በጣም ቆንጆ ነው፣ የሞተ ቆዳን ያነሳል። ግን እንደዚህ ለሳምንት ውሃ በምታዘጋጁ ጊዜ ውሃ ላይ አታረጉትም፣ ምክንያቱም ፀጉራችንን ስለማንታጠበው ይህንን ቀስ እያለን በየነጋታው በየ3 ቀኑ እንደዛ ነው የምጠቀመው እኔ። እንደዛ ተጠቀሙት ማለት ነው። ከዛ ደረቅ የሆነ ብርጭቆ ወይም ደግሞ ፕላስቲክ ከሆነ ደግሞ ሲቀዘቅዝ ነው የምታደርጉት። ብርጭቆ ከሆነ ግን ችግር የለውም። እንደዚሁ ትኩሱን ማድረግ ትችላላችሁ። ይሄ እፍና አድርጎ ንጥረ ነገሩ እንዳይወጣ ይጠቅመናል ማለት ነው። በተለይ ቅርንፉድ እንደምታውቁት በውስጡ ዩጂኖል የተባለ ንጥረ ነገር አለው። ያ ንጥረ ነገር ከፍተኛ ለፀጉር እድገት እንደዚሁም ለቆዳ ጤንነት ይጠቅማል ማለት ነው። እስከልባችንን ያጸዳልናል፣ ፎረፎር እንዳይኖርብን ይረዳናል ማለት ነው። እና አብሹም ልክ ለፎረፎር መድኃኒት ነው። የውስጥ ፀጉራችን እስከልባችን ላይ በምንቀባበት ሰዓት ፎረፎር እንዳይኖርብን ያስወግድልናል፣ የስሩን ንጽህና ይጠብቅልናል ማለት ነው። እና ለዛ ሁል ጊዜ አብሽ ምርጫችሁ ብታደርጉ መልካም ነው። አሁን ናና ስላለው የአብሹ ሽታ
ይጠፋል ማለት ነው። እንደዚሁም ደግሞ ሮዝመሪን፣ ቅርንፉድም ታውቃላችሁ ሽታቸው በጣም ኃይለኛ ስለሆነ የእነሱን ሽታ ነው የምታሸቱት። እመኑኝ እንደዚህ አድርጋችሁ ከሰራችሁ 100% ጸጉራችሁን ከፈረፈርም ሆነ እንደዚሁም የሚነቃቀልባችሁ አላድግ ላላችሁ መጠቀም ትችላላችሁ። በስነ ስርዓት ሰርታችሁ እንደዚህ አድርጋችሁ እንደዚህ መታ መታ እያደረጋችሁ አለፍ እያላችሁ መታ መታ አድርጉት እንደዚህ። ከዛ አንድ ሌሊት ታሳድሩታላችሁ ማለት ነው ኦቨርናይት። በቀጣዩ ቀን ደግሞ ምን እንደሚመስል አሳያችኋለሁ። አብራችሁኝ ቆዩ። ቪዲዮ ላይክ እያደረጋችሁ የሚቀጥለው ቀን ደግሞ ይህንን ይመስላል። ከረሩ እንዳለ እንደምታዩት እንደዚህ ሰጥቶኛል። ዝንጅብሉ፣ ቅርንፉዱ፣ እንደዚሁም ጥቁር አዝሙዱ እንዳለ ይህንን ይመስላል። ይህ ታዲያ ሁል ጊዜ ከስሩ የምትጠቀሙት ከሆነ ቅርንፉዱ እንደዚሁም የዳቦ ቅመሙ ማለት ነው የናና ቅጠሉ እንዴት ጸጉርን እንደሚያሳምር አትጠይቁኝ ማለት ነው። እና ጸጉራችሁ ከርዳዳ እንዳይሆን እየተቀባው አሳያችኋለሁ። ይህንን በደንብ አድርገን እናጠለዋለን ማለት ነው። እንደምትመለከቱት ውሃው ይህንን ይመስላል። ከረሩ በጣም ነው የሚያምረው። ይህንን እንዴት ሲያምር በእቃ ውስጥ አድርጋችሁ መጠቀም። ታዲያ ያጠለላችሁበትን እንዳደፉ ከላይ ከላዩ ስታነሱ ውሃ ትጨምሩበታላችሁ ማለት ነው። ልክ ከለሩ እንዳዲስ ነው የሚሆነው። ይሄን ስጨርሱ ላዩ ላይ ሌላ ውሃ አፍልታችሁ መጨመር ትችላላችሁ። መድፋት የለባችሁም። ለ7 ቀን ቢያንስ በየ3 ቀኑ አለፍ አለፍ እያላችሁ ይህንን ውሃ ስፕሪ አድርጉ። ጸጉራችሁን በደንብ ማሳጅ አድርጉበት ማለት ነው። ይሄ ገና ይወጣዋል፣ አነደፋም፣ መድፋት የለብንም። ገና ስላለው እንደዚሁ መስሎ ነው ውሃ የሚወጣው ማለት ነው። እና ተጠቀሙት ጨምራችሁ እና ፈረፈራችሁንም ያስወግድላችኋል። እዚህ ጋር ፈረፈር የሚያስወግዱ 2 ግብአቶች አሉ በዋነኝነት ማለት ነው። አብሽና ቅርንፉድ ፈረፈር ያስወግድልናል። እንደዚሁም ደግሞ የጸጉራችንን እድገቱን ያስፋጥንልናል ማለት ነው። እኔ እዚህ ጋር ስፕሬ ማድረጊያ እቃዎች አሉኝ። ከሌላችሁም ችግር የለም፣ በሃይላንድ ማድረግ ትችላላችሁ። እንደዚሁም ደግሞ በእጃችሁ ነገር እያደረጋችሁ በእጃችሁ መጠቀም ትችላላችሁ። ይህ ግዴታ አይደለም፣ የሁላችንም ጋር ስለማይገኝ ማለት ነው። ብቻ ውሃውን ስሩት እንጂ መጠቀሙ ያው አይከብዳችሁም። አጠቃቀሙ እርግጠኛ ነኝ። በስትክክል ይህንን እስከልባችንን በደንብ እንቀባለን ማለት ነው። እቃው ስፕሬ ለማድረግ ይመቻል በነገራችን ላይ እና እንደዚህ አድርጌ ቀደዋለሁ። ይህ ለጸጉር መድኃኒት ነው። 100% ይጠቅማቸዋል፣ ተጠቀሙበት። እንደዚሁም ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ደግሞ ቤተሰብ ትሆኑ ዘንድ በትህትና ጠይቃችኋለሁ። አመሰግናለሁ ሌሎቻችሁም ስለምታበረታቱኝ እና ደግሞ ላይክም አድርጉ። ላይኩ ያው ለእኔ ስለሚጠቅመኝ ማለት ነው። በጣም ነው ወዳችሁ ስለምታበረታቱኝ በእውነት ከምር ከልቤ። ይህንን በዚህ መልክ አዘጋጅቼ ጨርሼዋለሁ እንደምታዩት። ከዛ ይህንን ውሃ እኔ አሁን ለምሳሌ አንዷ ብቻ ለ2 ቀን ትበቃኛለች። ምክንያቱም የምንቀባው የቱን ነው የጸጉራችንን እስከልባችንን ስለሆነ ለብዙ ቀን ነው የሚቀመጠው ማለት ነው። የት ታስቀምጡታላችሁ? ቀዝቃዛ አየር ከሆነ ውጭም ይሆናል። ምክንያቱም የላይኛውን ውሃ እስከምጨርሱ ድረስ ሌላ ውሃ በሌላ ቀን ስለምታዘጋጁበት ከላይ ላይ ይህንን ጨርሳችሁ አሁን ለምሳሌ ይሄንን ከጨረስኩ በኋላ ሌላ ውሃ ነው የምጨምርበት እና አላርጂክ ያለበት ምናልባት ካለ እጁ ላይ እንደዚህ ፈትሾ ማወቅ ይችላል። የሚያቃጥል የሚበላ ነገር ካለ አላርጂክ አለባችሁ ማለት ነው። እና እንደዚህ ፈትሹ። አንዳንድ ልጆች ስለምጠይቁኝ ነው ያሳክከኛል በጣም የቅርንፉድ ውሃ ስጠቀም ምናምን ትላላችሁ። እና እንደዚህ እጃችሁ ላይ ቅድሚያ ቴስት ማድረግ ይኖርባችኋል ማለት ነው። ይሄ ለአለርጂክ መፈተሻ አሪፍ መላ ዘዴ ነው ማለት ነው። እና የእሱ ተጠቂ ከሆናችሁ እዚሁ ጋር በእጃችሁ ላይ በመፈተሽ ታውቁታላችሁ ማለት ነው። አሁን ደግሞ አሰራሩን በዚህ መልኩ አሳይቻችኋለሁ። በመጨረሻ አጠቃቀሙን ነው የማስረዳችሁ። ለራሴ እየተጠቀሙ እውነት ለራሴ እኔ 7 ቀን ነው ይህንን የተጠቀምኩት። ከዛ በኋላ ነው የሰራሁላችሁ።
ከዛ እዚህ ጋር ፀጉሬን ከፋፍዬዋለሁ። ከፍዬ ልክ እንደዚህ ነው የምቀባው። ምክንያቱም የምንቀባው እስከልባችንን ፀጉራችንን ስሩን ነው ለማደግም ሆነ እንደዚሁም የሚነቃቀለውንም እንዳይነቃቀል የሚያግዘን ስሩን ስንቀባው ነው። እና መጀመሪያ ላይ ስሩን መቀባት አለብን ማለት ነው። ለማበጠር እንዲመቻችሁ ብቻ ነው ጫፉን የምትቀቡት ማለት ነው። ከዛ ውጭ ግን ጥቅም የምታገኙበት በዚህ ስር እንደዚህ ስትቀቡ ነው። እሱም ለምን ይረዳል መሰላችሁ? እንደዚህ ቀብታችሁ ማሳጅ ስታደርጉ ፀጉራችን በፍጥነት እንዲያድግ የደም ዝውውር እንዲጨምር ይረዳናል ማለት ነው። እንደዚሁም ደግሞ ለፀጉራችሁ እድገት ሁነኛ መፍትሄው ማሳጅ ማድረግ ነው። ቅባት ቀብታችሁም ሆነ ውሃ ተቀብታችሁ እንደዚህ ማሳጅ ታደርጋላችሁ ማለት ነው። መጨረሻ ላይ እኔ ዛላውን ተቀብቼዋለሁ። ምክንያቱም ላበጥል እንዳያያዝብኝ ነው፣ ለዛ ነው። ከዛ በኋላ ፀጉራችሁ እንዳይቆጣጠርባችሁ፣ አልበጠር እንዳይላችሁ፣ እንደዚሁም ድርቅ እያለ እንዳያስቸግራችሁ ዛላውን ይህንን ጭቃ ቅባት ትቀቡታላችሁ። ይህ ጭቃ ቅባት የካሮት ቅባት ነው። በነገራችን ላይ እኔ ቪዲዮ ሰርቼዋለሁ። የዚህን ቪዲዮ ያላያችሁ ማየትና መጠቀም ትችላላችሁ። ፀጉር በጣም ነው የሚያለሰልሰው፣ የሚያረዝመው፣ የሚያሳድገውና መጠቀም ትችላላችሁ። ፀጉሬ እንዴት ዛለውን እንዳሳመረልኝ እሱ ነው እንደዚህ ያሳመረልኝ። ከዛ ስሩን ደግማችሁ አሁን ስሩ ውሃ ስለተቀባን ፀጉራችን ላይ ሆነ ስሩ ቅባት የመቀበል አቅሙ ከፍተኛ ስለሆነ ቅባት ትቀቡና እንደዚህ ታደርጉታላችሁ ማለት ነው። ተመልከቱ። ይህን ጭቃ ቅባት ግን ስሩትና ሞክሩት፣ ትወዱታላችሁ። እውነት ነው የምላችሁ። አሁን ታዲያ ፀጉሬን ሳበጥረው ከጫፉ ጀምራለሁ። ቅባት ስለተቀባሁት በጣም ነው የሚለሰልሰው። እንደምታዩ ሽውሸው ነው የሚለው። እንኳን ሊደርቅ አይደለም ቀርቶ እንዴት እንደተመቸው አትጠይቁኝ፣ ቅባቱ ማለት ነው። እና ስሩትና እስኪ ሞክሩትና እናንተም ደግሞ በኮመንት አሳውቁኝ ማለት ነው። በጣም ነው የወደድኩት። ለፀጉሬ በጣም ነው የተመቸው። እንደምታዩ ሳበጥረው እንዴት እንደለሰለሰ ፀጉሬ ማለት ነው። እና እንደዚህ ነው የሚያደርግላችሁ ለማለት ያክል ነው። ከዛ ይህንን ውሃ ግማሽ አንድም ተጠቅሜዋለሁ፣ የተወሰነ ሌላው አለኝ ይጠቀመዋል። ሩዲን የተጠቅሜ ጨርሻቸዋለሁ። ልክ ሰርታችሁ እንደዚህ ተጠቅማችሁ ስታበቁ መጨረሻ ላይ ፀጉራችሁን 2 ቦታም 3 ቦታም እንዲሁ ቁጥርጥር መስራት ትችላላችሁ። ምክንያቱም ፀጉር ካልተሰራ በጣም ነው የሚበላሸው፣ ይበጣጠሳል፣ ይነቃቀላል። እንደዚሁም ደግሞ እንዲሁ የምትተውት ከሆነ ሙቀት ስለሆነ በጣም ነው የሚያልባችሁ፣ ለላብ ያጋልጣችኋል። እና ስሩ፣ ፀጉራችሁን ሁልጊዜ መስራት ይጠቅማችኋል ለእናንተ ማለት ነው፣ ለሁላችንም። እና እንደዚህ ስሩ ማለት ነው። የምትታጠቡት መጨረሻ ላይ ነው ውሃውን ሲጨርሱ። ተከታተላችሁ በጣም አመሰግናለሁ። ላቪ ኦል ባይ። በሌላ ቪዲዮ እስከምንገናኝ ድረስ